ሚኩዬ በጣም ይቅርታ። እኔ ማውራት አልፈልግም። እባክሽ ይቅርታ አድርጊልኝ። ብቻዬን መሆን ነው የምፈልገው። በቃ ማውራት አልፈልግም። ለምን አይገባም? እሺ በቃ ግን ተረጋጊ በቃ እሺ። ቀለል አድርጎ ተረጋጊልኝ እንዴ? የራስ ጥርስ መድኃኒቴን ደግሞ የት ነው ያደረኩት? የላችሁም እንዴ? ኧረ ፀሐይ ከነ ልጆቹ አይደል የወጣችሁ? ዋሽ እንዴት ዋልሽ? ብቻ ውሃውን ጠጣሁት እንዳትይኝ። አሁን እኔ ብቻ ነው የሚሞቀኝ አንቺን ነው? ስማ በጣም ይሞቀኝ ራሴ ምንድነው ሙቀት? አንቺን ነው የሚሞቅሽ? አንቺን ነው የሚሞቅሽ? እየሞቀኝ ነው ሰኒ። እኮ መርዛለሁ ማለት እየቀለድሽብኝ ነው? መርዛለሁ ማለት ምን ማለት ነው? በእናትሽ አትቀልጂ። እኔ እንዲህ አይነት ቀልድ አልፈልግም። ምንድነው የሚሞቀኝ? ለምንድን ነው የሚሞቀኝ? ራሴን ለምንድን ነው እያመመኝ ያለው? ለምንድን ነው ራሴን እያመመኝ ያለው? ምንድን ነው የሚጮህብኝ ነገር? ምንድን ነው የሚጮህብኝ? ምንድን ነው ራሴን የሚያመኝ? ለምንድን ነው ራሴን እያመመኝ ያለው? ለምንድን ነው? ቆይ አንቺ ለምን ጠጣሽው? ምንድን ነው ለምን ጠጣሽው? እዚህ ጋር ለኔ አይደል ያስቀመጥሽልኝ? ለማን ያስቀመጥሽው? ዋው ለምንድን ነው ያስቀመጣችሁት? ለምንድን ነው ያስቀመጡት? እንጂ ምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? የሆነ ነገር አድርጊ። ለምንድን ነው የሚሞቀኝ? እኔ ብቻ ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? እኔ ብቻ ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? እኔ ብቻ እያወራሁሽ አይደል? ለምንድን ነው እኔ ብቻ የሚሞቀኝ? ምንድን ነው ያደረግሽብኝ? ለምንድን ነው የሚሞቀኝ? እኔ ብቻ ያንቺ ነገር ያስቀመጥኩት ወይኔ ራሴ ምንድን ነው የሚጮህብኝ? ምንድን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ያልኩሽ እኮ ነው። ምንድን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ራሴ ማን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ጭንቅላቴ ላይ እየጮህብኝ ነው ጭንቅላቴ። ሰኒ የሰው ልጅ ምንም ክፉ ቢሆን ምንም ጥሩ ቢሆን ክፉ ነገር ሊደርስበት አይገባውም። በእርግጥ በጣም ታሳዝናለች።
ሚስተር አቤት ወንድሜ። በሰናይት ሁኔታ ሁላችንም በጣም አዝነናል። አንቺም ማዘን አታብሺ። ምንም ብትወደለንም እንኳን አሁን ካለችበት ሁኔታ ወደ ቀድሞ ሁኔታዋ እንድትመለስ የቻልነው ሁሉ እናደርጋለን። እሺ ወንድሜ። ግን ቆይ እንደዚህ ጥልቅ ያለ ግንኙነት ያላቸው አይመስለኝም ነበር። ለመሆኑ አሁን ምን አይነት ሁኔታ ላይ ነች? የምትውለው የምታድረውን ጎዳና ላይ ነው። እኛም ልንቀርባት ስንሞክር በድንጋይ ታስፈራራናለች። አይዞሽ እንግዲህ ምንም ማድረግ አይቻልም። ወንድሜ ወይ ስለ ሁሉም ነገር በጣም አመሰግናለሁ። ሰላም ያን ሁሉ በደል በእናንተ ላይ አድርሼባችሁ እዚህ ከእናንተ ጋር እንድቆይ ስለፈቀዳችሁልኝ። አይ ሚስተር ለእኔ እኮ እህቴ ነሽ። መቼም ጣት ገማ ተብሎ ተቆርጦ አይጣልም አይደለም። ባይሆን ሚኪያ ነው መስገኛት። ሚኪያ በጣም አመሰግናለሁ። ምንም ችግር የለውም። ለእኔም እኮ እህቴ ማለት ነሽ ሚስተር። እሺ ደግሞ መልካም ስራ ሰርቼ አኮራችኋለሁ። እሺ ተማምንብሻለሁ። ሚኪያ። አቤት ሚስተር። ይቅርታ ከረበሽኩሽ። ኧረ አልረበሽም። ትንሽ የተከማቸ እቃ ነበረ፣ አጥቤዋለሁ። እንጀራም አልቆ ነበረ፣ ጋግሬያለሁ። እና ደግሞ ለምሳም 3 አይነት ወጥ ሰርቻለሁ። ለገላሽም ውሃ ሙቄልሻለሁ። የቀረ ነገር ካለ ንገሪኝና እንድሰራ ብዬ ነው። ነይ እስኪ ሚስተር ቁጭ በይ እዚህ ጋር። ይኸውልሽ ሚስተር፣ እኔና አንቺ እህትማማቾች ነን። አንድ ጥፋት ስላጠፋሽ ብቻ ራስሽ እንደ ሰራተኛ እንድትቆጥሪ አልፈልግም። ኧረ እንደኔ ጥፋትማ ቢሆን የሰራተኛ ቦታም ሲበዛብኝ ነው። በፍጹም እንደዛ እንዳታስቢ። ማናችንም ሰው እስከሆነን ድረስ ጥፋት እናጠፋለን። ሚኪያ ተይ በቃ እንደሱ አትበይ። በተለይ ከሰናይት ጋር ሆኜ አንቺ ላይ ሰራሁት ግፍ በጣም ነው የሚጸጽተኝ። በቃ እኮ በይቅርታ አለፍ ነው አይደለ እንዴ? በዛ ላይ ደግሞ ራስሽን እንደ በደለኛ እያሰብሽ በጸጸት ውስጥ እንድትኖር አልፈልግም። እኔ እንጃ በዚህ የዋህነትሽ ላይ እንደ በደልኩሽ ሳስብ በጣም ነው ራሴን የምጠላው። የካሌብ እህት ማለት እኮ ለእኔ እህቴ ነሽ። ስለዚህ ደግመሽ እንደዚህ እንዳታስቢ። እስኪ እሞክራለሁ። ደግሞ የቤቱንም ስራ ቢሆን አብረን እንሰራለን። ምን በወጣሽና ነው ለብቻሽ የምትሰሪ? አይ ቢያንስ በሱ እንኳን ልካስሽ እንጂ። ግድ የለም ሁላችንም አንድ ቤተሰብ ነን። ራስሽን የበታች አድርገሽ አታስቢ። እኔ ካንቺ ከቤተሰብ አይደለሁም። ወፍ ሰራሽ ቆይ ብቻ እንዲህ እንደፈነጨሽብኝ አትቀሪያትም። እሺ በቃ ምሳ ላቅርብ። ላግዝሽ? ኧረ በጭራሽ። አቤት አቤት ማን ልበል? አሸናፊ እኮ የኔሹ የእናቴ ልጅ። ይሄ የኔ ወንድም የአሸናፊ ድምጽ ነው። የኔ ወንድም አሸናፊ አይደለም። አሸናፊ ሞቷል። ማን አንተ? ለምን ነው የምትቀልድብኝ? አሸናፊ ሞቷል። የኔ ወታደር ወንድም አሸናፊ ሞቷል። እኔ ምርሜን አውጥቼ ቁጭ ብያለሁ። ምን? ቆይ ግን የምር ነው አይደል? ሻውን የት ነው ያለው?
ይሄ እውነት ሊሆን አይችልም። ይሄ እውነት ከሆነ አምላክ ይወደኛል ማለት ነው። አቤት ወንድሜ፣ እኛም እኮ ስትወጣ አላየንህም። እውነት? ምንድን ነው እሱ? እሺ እየመጣህ ነው? እሺ በቃ ምን ሆነ ካሌብ ቆየው? እንግዲህ ሰርፕራይዙን እያዘጋጀ ይሆናል። ግን ምን ይመስልሻል ሰርፕራይዙ? እኔ እንጃ። እኔ ግን ስገምት ቀለበት ሊያደርግልሽ ይመስለኛል። እውነትሽ ነው? ሚኪ ግን ቀለበት ቢያደርግልሽ ምን ይሰማሻል? ደስ ነው የሚለኝ። ትወጂዋለሽ ማለት ነው? እንዴት እንደሆነ ባላውቅም ግን አዎ ካሌብ ነው ወድጄዋለሁ። መጣ መሰለኝ። ቆይ ልክፈት። ሰርፕራይዝ! ሰላም ለዚህ ቤት ወንድሜ። ዛሬ አይለቀስም። ዛሬ የደስታ ቀን ነው ሚስጥር። በቃ ንግባ። ወንድሜ የውስጤን ደስታ እንዴት እንደማሳይ አላውቅም። ተመስገን። ለፈጣሪ ምን ይሳነዋል? ሚኪያስ አለች። ሚኪያ ነይ እንጂ። መጣህ እንዴ ካሌብ? አዎ ሚኩዬ። ሰላም እንዴ ቤቲ። አሸናፊ ያልኩሽ አሹ ወንድሜ እሱ። አሸናፊ ማለት የሞተ ወንድሙ አይደል እንዴ? አዎ ሚኪያ፣ ግን እሱም በኋላ አስረዳሻለሁ። ቁጭ በል። እሺ እንኳን እግዚአብሔር አተረፈ። ማለቴ እንኳን ደህና መጣ። እንግዲህ ዛሬ የደስታችን ቀን ነው። ወንድማችን አሸናፊ ከ3 አመት በፊት ጠፍቶብን እንደነበረ የሚታወቅ ነው ሚስጥር። ያው በጦርነቱ ሞቷል ብለን እርማችንን አውጥተን ነበር። ግን ለፈጣሪ ምን ይሳነዋል? ይኸው በተአምሩ በማዕከላችን እንዲገኝ አደረገው። የዛሬውን ቀን ደስ በሚል ሁኔታ ማሳለፍ አለብን። እኔ ግን አልገባኝም ወንድሜ። ቆይ እንዴት? እኔም አልገባኝም ሚስጥር። ግን ዋናው አሺ በማዕከላችን መገኘቱ ነው። አሸናፊ እኔ መከታ ዳግመኛ በህይወታችን ስላየው በጣም ደስ ብሎኛል። አሺ እኔም ሚስጥር እንደዚህ በማላችሁ በመገኘቴ ፈጣሪን አመሰግናለሁ። ወንድሜ እኔ እውነት እየመሰለኝ አይደለም። የኔ ሸበለ ወንድም። ፈጣሪ ይመስገን እህቴ። በቃ አሺም ሻወር ይሰድ፣ እናንተም ጉድ ጉድ በሉ። ቡና ምናምን አቀራረቡ። ደግሞ ቆንጆ ምግብ ሰሩላት። ወንድሜ ሰናበል፣ ተጫወት።
የኔ እንቅልፋም ወንድም እንዴት አደርሽ እህቴ? አደርኩልኝ። የኔ አንበሳ ስካሩ ለቀቀ? እኔ እኮ መጠጥ አልጠጣም። እንዴ ደስታው አላሰከረህም እንዴ? እኔ እኮ የደስታው ስካር እስካሁን አልለቀቀኝም አይደል? እነ ካሌ ቤት ሄደው ነው። የት ሄዳሉ? ያው መኝታ ቤታቸው ናቸው። መኝታ ቤት አብረው ነው የሚተኙት? አዎ ነው። ባልና ሚስት ተነጣጥሎ ነው እንደሚተኛው። ባልና ሚስት? አዎ። ምን ነው ተጋብተዋል እንዴ? ባይጋቡም ኑሯቸው እንደ ባልና ሚስት ነው። አሸናፊ ቆይ ግን ምን ሆነሃል? አይ በቃ ልተኛ መሰለኝ። እንዴ የምን መተኛት ነው? አሁን አይደል እንዴ ከእንቅልፍ የተነሳ? ትንሽ ራሴን አሞኛል። ልተኛበት። የሆነ ነገርማ አለ። ሚካያን እንዴት ስታት እንደነበር አይቼካለሁ። ምንድነው ወንድሜ ወደድካት እንዴ? መውደድ አይደለም ግን ከ3 አመት በፊት በውጊያ ያጣዋት ቤቲን እሷን ያገኘዋት ያለ ተሰማኝ። በጣም ነው የሚመሳሰሉት። ቤቲ ማናት? ፍቅረኛ። ሚኪያ ቆይ እስከ መቼ ድረስ ነው በዚህ ሁኔታ የምንቀጥለው? ውስጤ እስከሚያምንበት ድረስ። ውስጤ እስከሚያምንበት ድረስ? ቆይ እኔ ባልሽ አይደለሁም እንዴ? እንዴ እና ብትሆንስ? ሲጀመር አዲስ ግንኙነት ውስጥ ነው ያለነው። ለምን ደሞ የምታስገድደኝ? ሚኪያ እኔ እኮ ወንድ ነኝ እኮ። ከሴት ልጅ ጋር አልጋ ላይ እኮ ሴክስ ማድረግ ያምረኛል። ይኸውልህ ካንተ ጋር አንድ ላይ መተኛቴ እንደዚህ እንድታስብ የሚያደርግ ከሆነ ወደ ክፍሌ ተመልሼ እተኛለሁ። ቆይ እኔ የምለው ምንም ያልገባኝ ነገር ሳትወጂ ነው እንዲያብረሽኝ ነው? ኧረ አይደለም። እና እሺ ምንድን ነው? ይሄን ርዕስ ብንዘጋውስ? በቃ ማውራት አልፈልግም። ሁሉ ጊዜ ስለዚህ ነገር ሲነሳ መሸሽ ነው የምትመርጪው። እባክህ ካሌ በቃ ከዚህ በላይ አታስጨንቀኝ እባክህ። ሌላ ምንም ነገር አልጠይቅም። በቃ ይቺን ብቻ አድርግልኝ። ቆይ እኔ ከመወዳት ጋር ከማፍቅራት ሴት ጋር የፍቅር ግንኙነት ኦር የፍቅር ጊዜ ሴክስ ላድርግ ማለቴ ያስከለክለኛል? ምንድነው ችግርሽ? ቆይ እኔ ምንም ሊገባኝ አልቻለም። በቃ ቶሎ ማተው ሆነ እኔ እንዳልኩ ሚኪያ እንደምን አደርሽ ቤትዬ? አሸናፊ ወይ ስትመጣ እኮ ኮቴን አልሰማሁትም ነበር። ለዛ አስደነገጥከኝ። እኔ ልደንግጥ? በጣም ይቅርታ ቤትዬ። ቤትዬ? አረ ሚኪያ ነው ስሜ። በፍጹም አንቺ ቤቴ ነሽ። እየቀለድክ ነው? ሰው እንዴት በዚህ ልክ ይመሳሰላል? ወይስ ራሷ ነሽ? ካሌብ ስላንተ ሁሌ ያወራልኝ ነበር። በህይወት ስለኖርክለት በጣም ደስ ብሎኛል። አንቺ በህይወት ስለኖርሽልኝ በጣም አመሰግናለሁ። እንዴ እያስጨነቀኝ እኮ ነው። ልቀቀኝ። የኔ ቤቲ። የምን ቤቲ ነው የምትለኝ? ልቀቀኝ። ልጄን እኮ እያሳመምከኝ ነው። ጆፈር በነገራችን ላይ ወንድሜ እስቲ ከሚኪያ ጋር ያላችሁን የፍቅር ግንኙነት ንገረን። አስፈላጊ ነው? ምን ልበላሽ፣ ሚኪያ በጣም ልዩ ሴት ናት። እሷን ካገኘሁ በኋላ ህይወቴም ማንነቴም ተቀይሯል። እድለኛ ነው ወንድሜ። በጣም እሷን የሰጠኝ ፈጣሪ ምን ያክል እንደሚወደኝ ይገባኝ። ሌላ ነገር እንጫወት። እኔም እንደሷ አይነት ሴት ባገኝና ባገባ ደስ ይለኛል። እውነት ወንድሜ፣ አንተ ብታገባልኝማ ድል አድርጌ ደግሼ ነበር ምድር። ግን ያሰብካት ሴት የለች ወይ ደግሞ የወደድካት? አንድ ልዩ ሴት አለች፣ ግን አሁን ላገኛት አልችልም። እውነት? መቼስ እዛ ጦር ሜዳ መሆን አለበት ያወቃት። ለምንድን ነው ታዲያ ልታገኛት ማችለው? ሲመስለኝ የሌላ ሆናለች።
ከባድ ነው ወንድሜ። ግን እንደምትወዳት ታውቃለች? ጥንቅቅ አድርጋ። እሷን ትወደኝ ነበር። ታዲያ የምትዋደዱ ከሆነ እንዴት የሌላ ሰው ሆነች? እኔ እንጃ። እኔም ደንግጫለሁ። አልገባኝም። ለመሆኑ እንዴት ተገናኛችሁ? አይ ዋናው እሱ አይደለም። ዋናው አሁን በህይወት መኖርህን ታውቃለች ወይ ነው? አዎ አውቃለች። ግን ከኔ ጋር የመሆን ምንም ፍላጎት የላትም። ግን እኮ እንደዛ ላይሆን ይችላል። ምናልባት አንተን እየወደደችህ አሁን አብሯት ያለውን ሰው ላለመጉዳት ብላም ሊሆን ይችላል። እስኪ በጊዜ ሂደት የምናየው ይሆናል። ብቻ አንተ ለማግባት ያብቃ እንጂ እኔ አንድ ወንድሜን እንዴት ድል አድርጌ እንደምድረው ለኔ ተወልኝ። ይቀራል ብለህ ነው ወንድሜ? ግዴታዬ ነው። እኔ ምን አሸናፊ? ቆይ ግን ምንድነው ሀሳብ? መጀመሪያ ሰላም ቤትዬ። ሰማኛለህ? እኔ ቤት አለ። ሲቀጥል ግልጽ አድርገህ ንገረኝ። ምንድነው የምትፈልገው? ቤትዬ ለምን እንደምትበሳጨው? እኔ ማወቅ የምፈልገው አንድ ነገር ብቻ ነው። ቆይቺ ቤቲ ማን ናት? ሲቀጥልስ ቅድም ለምንድነው ልታቅፈኝ ሞከርከው? በዛ ላይ ደግሞ በጣም ግራ እየገባኝ ያለው ነገር ለምንድነው ስለ ፍቅረኛ ስታወራ እኔን አይኔን እያየ የምታወራው? ቤቲ ማለት አንቺ ነሽ። ከ3 ዓመት በፊት ያጧት ፍቅረኛዬን ቁርጥ ሯሷ ነሽ። ይቅርታ፣ እኔ የምትላትን ሴት አይደለም። ደግሞ እንደዚህ አይነት ነገር ድጋሚ እንዳይደገም። ለምን እንዲህ ትሆኛለሽ ቤትዬ? አሸናፊ፣ የአእምሮ በሽታ ካለብህ አምነህ ተቀበልና እንደ ቤተሰብ አብረን እንኑር። ከዛ በዘለለ ግን በህይወቴ ላይ ችግር ለመፍጠር አትሞክር። ቤትዬ አሁን እኮ ድኛለሁ። አሁን እኮ ደስተኛ አድርጌ ላኖርሽ እችላለሁ። እባክህ ተወኝ አሸናፊ። እኔ ስንት ፈተና ያለብኝ ሰው ነኝ። በቃ ተወኝ። አንቺ እኔ ቤት ነሽ። ራሴ ደግሞ ሳምኝ ይፈልግ ተቀቀኝ። እንደዛ ክብርን ጠብቅሽ። ቅድምም ዝም ያልኩ እንግዳ ነኝ። ና እፈልጋለሁ አልኩህ እኮ። ምን ሆነሻል? አሁን አንድም ሳታስቀር እውነቱን እንድትነግረኝ እፈልጋለሁ። ስለምን ነው እውነቱን የምነግርሽ? አንተና ሚካያ መሀል ያለው ነገር ምንድን ነው? ቤቲ ማለትሽ ነው? ማናት ቤቲ? አንተ ልጅ ነገርኩሽ እኮ። እቺ ሚካያ የምትሏት ሴት የሞተችዋ ፍቅረኛዬን ነው የምትመስለው። ኧረ እባክህ የምርህን ነው? አዎ ቁርጥ ራሷን እኮ ነው የምትመስለው። እና ምን አሰብክ? እንጃ። ሚካያን የራሴ ማድረግ ፈልጋለሁ። እሷ የኔ ቤቲ ነች። አሁን ሳስበው ግን አርፌ ብቀመጥ ይሻለኛል። ምንም ጥቅም የለውም። አሁን እኮ የወንድሜ ሚስት ነች። የወንድሜ ደስታ ማየት ፈልጋለሁ። እና እጅህን አጣጥፈህ ልትቀመጥ ብቻ ባልሆነ? አዎ እንግዲያውስ እሷ ካልፈለገችኝ ምን አደርጋለሁ? እየወደድኳትም ቢሆን እሷ ሰላም እንድትወልድ እንዲህ ብቻ ነው ፈልገው። እኔ ግን እንዲህ በቀላሉ እጅ መስጠት አለብህ ብዬ አላስብም። ታዲያ ምን ማድረግ እችላለሁ? የሆነ መላ አይጠፋም። የምን መላ? ሚካያን እጅህ የምናስገባበት። አይ ተይው እባክሽ አሹ፣ እኔን እመነኝ። ቆይ አንቺ እኔና እሷ አብረን ብንሆን የምታገኙ ምን ነገር አለ? ምን ማለትህ ነው ወንድሜ? አንተ እኮ ወንድሜ ነህ። የወንድሜ ደስታ ማለት ደግሞ የኔም ደስታ ነው። በእርግጥ ካሌብም እኮ ወንድሜ ነው። ግን ደግሞ ከሰማሁት ታሪክ አንጻር ሚካያ የምትገባው ለአንተ ነው። መጣሽ? አዎ። ምን ነው? ለምን አይፈልግሽ? ልመክርሽ። ምክር? ሰላም ነው አይደለ? አንቺ እያለሽ ምን ሰላም አለ? ሚስጥር ምን ሆነሻል? ለማንኛውም አሁን ከአሸናፊ ጋር በረንዳ ላይ ስታወሩ የነበረው ሁሉንም ተደብቄ ሰምቻቸዋለሁ። ተደብቀሽ መስማት ያቆምሽ መስሎኝ ነበር። ይኸውልሽ ሚካያ፣ ወንድሜ በብዙ ስቃይ አልፎ ነው እዚህ የደረሰው። ስለዚህ በምንም ነገር እንዲጎዳብኝ አልፈልግም። ምክንያቱም ከሞት ተርፎ ሁለተኛ እድል ያገኘ ሰው ነው። ምንድነው ነጥብሽ? ይኸውልሽ ወንድሜ በሞት ያጣጠን ፍቅረኛውን እንደምትመስይ ነግሮኛል። እና አሁን ላይ ጭንቀት ላይ ያለ ይመስለኛል። አእምሮ ገና አልተረጋጋም።
ስለዚህ እሱ ከጭንቀት እስኪወጣ አብሮሽ እንድትሆኝ ይፈልጋል። አልገባኝም። አብሮ መሆን አታውቂም? በፍቅር አንቺ ያምሻል እንዴ? ያምሻል? ቆይ እንዴት ነው የምታስቢ ግን? በዛ ላይ ከካሌብ ጋር አንድ ላይ ነን እኮ። ታዲያ ምን ችግር አለ? ሁለቱንም ተንከባከቢያቸዋለሽ። ሽርሙጥና ብርቅሽ አይደል? ስራሽ አይደል? ሁለተኛ እጅን ቃል እንዳትደግሚያት በሽተኛ። ቹሻ ከካሌብ ጋር ለያይቼ ህይወትሽን ካላመሰቃቀልኩት እኔ ምስጢር አትበይ። ዛሬ የመጨረሻ መቀበሪያ ቀንሽ ነው። ሄሎት ካሌብዬ፣ እንዴት አመሸ? አለሁልሽ። የት ሆነ ነው? ምን ነው ፈልግሽ? አዎ በጣም በአስቸኳይ እፈልግሃለሁ። ምንድነው? ደህና አይደለሽም እንዴ? እኔ ደህና ነኝ፣ አንተ ግን አደጋ ላይ ነህ። አደጋ? የምን አደጋ? እባክህ አሁኑና የምነግርህ ነገር አለ። ምንድነው? ሚስጥር ንገሪኝ። በእናትህ ካሌብ፣ በቃ ጥያቄውን ትተህ ቶሎ ና። ምንድነው? በስልክ የሚነገር አይደለም? እሺ ወይ በቃ በአካባቢ ግድግዳ ነገር ካለ ደግፍ በል። ለምን? ምክንያቱም የምነግርህን ነገር ላትቋቋሙ ትችላለህ። ሚስጥር እባክሽ ንገሪኝ። ካሌብ፣ ሚኪያ አሸናፊን። አሸናፊ ምን? አንተ በሌለህበት አስገድዳ እንዴ ካሌብ መጣ? እንዴት አመሸ? ምን ነው ማልወጣ መስሎሽ ነበር? ኧረ እኔ እንደዛ አላልኩም። ኧረ እባክሽ አንቺም ሀሳብሽ ሌላ ነበር። አልገባኝም። ምንድነው እሱ? ምንም አይደለም። በጣም ተሳፍሪ ፍጡር ነሽ ታውቂያለሽ አይደል? ቆይ ምን አድርጌ ነው ካሌብ? የሰማው ነገር አለ እንዴ? አዎ የሰማሁት ነገር አለ። ቆይ አልገባኝም። እሺ በቃ ለማንኛውም ግን ያልሆነ ነገር ከማድረግ በፊት በስርዓት እንነጋገርበት አይሻልም? ኧረ እባክሽ እንነጋገርበት፣ ከዛ ተነጋግረን እንፈተዋለን። እሺ በጣም ጥሩ። ስለዚህ አሁን እንነጋገርበታለን። ከዛ ሁሉም ነገር ያኔ ይገባሻል። ነይ ካሌብ፣ ምን እየሆንክ ነው? እጅን እኮ እያሳመምከኝ ነው። አሸናፊታል መኝታ ክፍል ውስጥ ነው። ጥሪ፣ ሁላችሁም ነው እንፈልጋችሁ። አሸናፊ፣ አሹ፣ ቆይ ምን ሆነ ነው? ደህና አይደላችሁም? ምን ተፈጥሮ ነው? ምን ያልተፈጠረ ነገር አለ? የተፈጠረው እንድነግራችሁ ነው ፈልጉት። የተፈጠረውማ ቆይ ምንድን ነው የተፈጠረው ነገር? ለምን ተረጋግታ አትነግረንም? ሚኪያ ዝም በይ። አሁን እኔ የማወራበት ጊዜ